ዋልኩኝ ከትምህርት ቤት መልስ የሚበላም ነገር ስለሌለ ደብተሬን አንድ ሱቅ ሰጠሁና ስራ ፍለጋ ሄድኩኝ። በልቼ ስለማደር ነው በሰዓቱ የምጨነቀው። ትምህርቴን እኮ ባቋርጥ እኮ ሰው ቤት ገብቼ ዘና ብዬ መኖር እችላለሁ። ግን ታርጌቴ ትምህርቴ ስለነበረ መሀይም ሆኜ ደንቆሮ ሆኜ መኖር አልፈልግም ብዬ ስላሰብኩ በጣም ብዙ መስዋዕትነት ከፈሉ። ከዛ በኋላ ከትምህርት ቤት ተመልሼ ስራ ብፈልግ የለም፣ ብዙ ስራ የሚባል የለም። ማታ ያለኝ አማራጭ ምግብም ስላልበለው ጥቅልል ብዬ በረንዳ ላይ መተኛት ነው። ምናልባት በእንቅልፍ ቢያልፍልኝ ገብቷል። በእንቅልፍ ካለፈልኝ ብዬ በረንዳ ላይ ያችን ፎጣዋን ጣል አድርጌ ተኛው። ስተኛ ከስር ብርድ አለ፣ ከላይ ረሃብ አለ። እንዴት ልተኛ አልቻልኩም። በቃ ተነሳውና ለመጀመሪያ ጊዜ ልመና ወጣሁ እና በእናታችሁ እርቦኝ ነው 25 ሳንቲም የዳቦ ስጡኝ እያልኩ መለመን ጀመርኩ። ማንም ተጉዳይ አይለኝም፣ ጭራሽም ቸካ አያረጉኝም። መጨረሻ ተስፋ ቆርጬ ወደ መኝታ ተመልሼ ልሄድ ስል አንድ ወጣት ከፍቅረኛው ጋር ቦቀሎ እየጋጡ ወክ ያደርጋሉ። መጨረሻ እኔ አካባቢ ሲደርሱ እርቦኝ ነው በእናታችሁ 25 ሳንቲም ስጡኝ ስላቸው ያ ወጣት እንደዚህ የሚገጣውን ቦቀሎ እንካ ብላ ብሎ ሰጠኝ። አየህ። ሰላም እንዴት ናችሁ? ኢትዮናስ ቲዩብ ነኝ። እንግዲህ ኢትዮናስ ቲዩብ በድጋሚ ተዘግቶብኛል። ኢትዮናስ የከደሽ ካላችሁኝ እዚህ ነኝ። ሌላ ቻናል ከፍቻለሁ። ምንም አይደለም። በሌላ ቤት እየሄድኩ የሆነ ሀሳብ መናገር ብፈልግ ሌላ በኮመንት ላይ እየሄድኩ ከምለቀልቅ የራሴ ዩቲዩብ ቻናል ክሬት አድርጌ ሀሳቤን ሸር ባረግ ደስ ይለኛል። እንግዲህ ኢትዮናስ ቲዩብ ላይ ያላችሁ ቤተሰቦቼ የምታውቁኝ መታችሁ ሰብስክራይብ አድርጋችሁ ነበረ። አንድ ቪዲዮ በ0 ሰብስክራይብ ጭኜ ዩቲዩብ ሰብስክራይባችሁን አንስቶታል። ኤኒዌይስ እንግዲህ ይሄ ቪዲዮ በስልካችሁ ላይ ኖቲፊኬሽን በደረሳችሁ ጊዜ በአጋጣሚ ወይ ዩቲዩብ ሪከመንድ አድርጎላችሁ ሊደርሳችሁና ትመጣላችሁ። አንድ ቀን ያው ከፍ እላለሁ። እስከዛው ግን ሀሳቤን ከመስጣት ወደ ኋላ አይደለም። ዛሬ በጣም የምንወደው የምናከብረው በጣም ጎበዝ ስራዎቹ ሁሉ ከእውቀት ጋር የተያዘ የተማረ ይግደለኝ የሚባለው እንደዛ ነው። ድንቃ ድንቅ በዩቲዩብ አክቲቭ ነው፣ በቲክቶክ አክቲቭ ነው፣ በፌስቡክ በሁሉም በጣም አክቲቭ ተወዳጅ የሆነ ሰው እንግዲህ በዩሃ ሚዲያ ላይ ስለሱ ታሪክ ሙሉን እራሱ በዚህ መልክ እያነባ ያስተላለፈው መልእክት አይቼ እኔ በህይወቴ ለመጀመሪያ ጊዜ ያዘንኩበት ቀን እያልኩ አይደለም እንደ ሌሎቹ። እኔ ይሄ ልጅ በህይወቴ እዚህ ደረጃ ላይ ደርሶ አየዋለሁ ብዬ አላሰብኩም። በቃ ከዩቱብ በጣም ጠፍቷል። በጣም ቆንጆ ቪው ነው ያለው፣ ቆንጆ ላይክ ነው ያለው፣ ተወዳጅ ነው። በቲክቶክም እንደዛው። ግን አመት እንደዛ ነገር ይሆናል ከዩቱብ ከጠፋ። እኔ ዝም ብዬ ስገምት በቃ የዩቱብን ገቢ ንቆት ሌላ ከፍ ያለ ቢዝነስ የጀመረ ነበር ይመስለኝ። ግን ደግሞ ሁሉ ነገር ተሟልቶልን ሁሉ ነገር በእጃችን እውቀቱ፣ ስራ፣ ሁሉ ነገር የራሳችን ሆኖ የሆነ ነገር ከሌለን እኛ ባዶ ነን የምንለው ለዛ ነው። ድንቃድንቅ በሶሻል ሚዲያ አክቲቭ ነው፣ ጎበዝ ነው። ከስራ ጋራ ያው የተገናኘ እውቀትን ነክ ያደረገ ስራዎችን ስለሚሰራ በጣም ደስ የሚሉ ታይቶ የማይጠገቡ ቪዲዮዎችን ነው የሚሰራው። የተማረ ነው፣ በጣም ተወዳጅ ነው። ሁሉ ነገር በእጁ ላይ ሆኖ ግን አንድ ነገር ስላጣ ብቻ በዩሃ ሚዲያ ላይ በጣም እያለቀሰ የህይወት ውጣ ውረድ የህይወት ፈተናዎችን ሸር አድርጎናል። ሁሉ ነገር አለው ግን የሰው ረሃብ ይዞታል። ሰው የሆነ ችግር ሲቸግራችሁ ረሃብ ብር ምናምን ነው አይደለ? እሱ ግን ሁሉ ነገር ኖሮት ግን የሆነ ማኔጅ የሚያደርገው ሰው አጥቷል። ገና በ4 አመቱ ነው የፈተና ጽዋን የቀመሰው። ያው ፈተናን ተለማምዶት ነው ያለፈው። ችግርን፣ ውጣውረድን፣ የህይወት ውጣውረድን በአጠቃላይ ከልጅነቱ ጀምሮ ተምሮት እዚህ ደርሷል። ትምህርቱን ጨርሶ ዩኒቨርሲቲ ገብቶ ተመርቋል። ዩቲዩብ ላይ የሚሰራውን እሱን የማያውቅ ሰው የለም። ሁላችንም በጣም የምናደንቀው ልጅ ነበረ። ትልቅ ደረጃ ላይ ደርሶ እኔ የሆነ ቢዝነስ ከፍቶ በጣም ቢዚ ሆኖ መስሎ ነበረ ከዩቲዩብ ሲጠፋ። ግን በዩሃ ሚዲያ ላይ እንደሰማው ከሆነ ዱባይ ላይ ሄዶ ብዙ ሀሳብ ነበረው፣ ብዙ ህልም ነበረው። ወደ ዱባይ ሲሄድ የኢትዮጵያን ብር ነው ከፍሎ የሄደው። በራሱ ጓደኛው ተከቶ ተመልሶ ኢትዮጵያ ገብቶ እንደዚህ ወንድ ልጅ እያነባ ችግሩን፣ ስቃውን፣ ፈተናውን ለሌላ ሰው ሼር ሲያደርግ በጣም ነው የሚያማው። የፈለገ ነገር ቢቸገር ወንድ ልጅ ዜሮ ደረጃ ላይ ካልደረሰ በጣም ካልባሰበት በስተቀር ወንድ ልጅ እንደዚህ እያነባ ችግሩን ሚዲያ ላይ አውጥቶ አይናገርም። ና ድንቃድቅ የምንም ችግር የለበትም፣ ግን የሰው እጦት አለበትና ሰው የሆናችሁ እሱን የምታውቁት አይዞን ብትሉት። አሁን እኔ በተለይ አሁን ላይ እኛ ሀበሾች ስንባል በቃ ጊዜው በጣም ደባሪ ቀፋፊ ጊዜ ነው። ማንም ለራሱ ነው የሚስገበገበው። እኔው በልቼው ልሙት ነው የሚለው። በጣም ብዙ መልካም ሰዎች አላችሁ፣ የሚዲያ ሰዎች ኢቭን ኢትዮጵያ ውስጥ ያላችሁ ከጎኑ ብትሆኑ አይዞህ እኛ አለን ምናምን ብትሉትና ብታበረታቱት ደስ ይለ ነበር። ግን እስካሁን አይዞህ አለንልህ የሚል ቪዲዮ የሰራ ሰው አላየሁም። ቪዲዮን ቲክቶክ ላይ በጣም ብዙ ሰው ተቀባብሎታል። ግን አለንልህ የሚለው ሰው እስካሁን እኔ አላየሁም። የምንም ችግር የለበትም ቪዲዮ ላይ እንዳየሁት። እኛ ምስክር ነን። በጣም ጎበዝ ሰራተኛ ነው። ግን የሰው በቃ ሰው ተርቧል። የሰው
በቃ ሰው የለውም ከጎን ሁሉ ነገር አለው፣ ግን ያለ ሰው ባዶ ነን የምንለው እንደዚህ ነው። እኔ ራሴ አፌ ራሱ ርብትብት አለብኝ ማርያም። በቃ በዚህ ነገር እኔ አልጠብቀውም። ድንቃ ድንቅን የሆነ ደረጃ ላይ ደርሱ የሆነ ድርጅት ቢዝነስ ነገር ጀምሮ በዛ መንገድ ነበረ የጠፋ መሰለኝ። እግዚአብሔርን በጣም ነው ያዘንኩት። እኔ ከአሁን በፊት አሁን ይሄኛው ኢትዮናስቲው ለሁለተኛ ጊዜ ነው 10,000 ምናምን ልገባ ሲል የተዘጋው። ሌላም ነበር ሌላ ከአሁን በፊት የተዘጋብኝና በሱ እኔ አውቀዋለሁኝ እንተዋወቃል። እንደ አዩ ዩቲዩብ ራሱ በጣም አፍቅረው ነበረ። አፍቅረው በሱ ፍቅር ተጎታ እያለቀሰች ብዙ ተማጽናው ነበረ። በዛን ጊዜ ፍቅረኛ እንዳለውና እሷን አጽናንቷት እንደው በድንቃድንቅ ምክንያት ነው ዩቲዩብ ፌመስ የሆነችው እና በሰው ዘንድ እውቅናን ያገኘችው ዩቲዩብ ላይ በሱ ነው። እና በሱ ዩቲዩብ ጓደኛ ነበረች። ያው ጊዜ ደጉ ጊዜ ሊወልድና ሰው ያረሳሳል። ጓደኛ ብቻ ወደ ጓደኛ ውስጥ አልገባም። ሰው በቃ የሆነ ነገር ከፍታ አለ ትንሽ ከታች አብሯቸው የነበረን ሰው ይረሳል። ዩቲዩብ በጣም ቤስት ጓደኛ ነበረች። ያው የሆነ ጊዜ ላይ ፌመስ ስትሆን በቃ ጠፉ። እንደዛ ብዙ ሰዎች አሉ የጠፉ። ኤኒዌይስ ስለዛ ሳይሆን የማወራው ድንቃድንቅን በዛን ጊዜ እኔ በጣም ነበር የማውቀው። በጣም ጎበዝ ነበር፣ በጣም ተወዳጅ ነው። ብዙ ሰው ነበር የሚወደው። እኔ በቃ አሁን ላይ እንደዚህ ሆኖ ሳይሆን ማመን ያቃተኝና አይዞን። ለማንኛውም ይህን ቪዲዮ ያው ሙሉን ኢትዮሃ ሚዲያ ላይ ነው የምታወጥ። ኢትዮናስቲቭ ላይ ቢሆን ሳይዘጋብኝ ይህ ቪዲዮ እየጫንኩት ያው ብዙ ሰው ያየው ነበረ። ግን አሁንም አንድ ቀን ይታያል። ግን ድንቃድንቅ አይዞን፣ ሁሉም ነገር ለበጎ ነው። ሁሉ ነገር በእጁ ሆኖ ሰው የሚባል ነገር ነው ያጣው ሰው የሆነ ማኔጅ የሚያደርግላት። ሁሉም ነገር በእጃችን ሆኖ ያለ ሰው ባዶ ነን የሚባለውን በድንቃድንቅ ነው ያየነውና ገና አገኘን ብላችሁ በጣም ብዙ ነገር ከሱ መማር እንችላለን። ራሳችሁን የምትቆልሉ በቃ ከኛ በላይ ሰው የለም የምትሉ ነገ የሆነ ነገር ሀብን ያደርግብናል የማትሉ ማትጠራጠሩ እንግዲህ ብዙ ነገር ቢኖራችሁ ሰው የሚባል ነገር በጣም ሊያስፈልጋችሁ ግድ ይላልና ከድንቃድንቅ እንደው ምን ተማራችሁ የሚለው ለማስተላለፍ ነው ዛሬ የመጣሁት። ይመቻችሁ።